ማለት ነው ጀሚላን ለምን ወሰርሻት ብሎ እንግዲህ ደበደበኝ ያለችኛ መቶኝ ማታ በማታ እስኪ እኔ ከማወራው ቅድም ለኔ ነገርሽኝ እስኪ ታብራሪዋለሽ። በማታ ለምን ልጅቷን መለሽ ነው ያለኝ። ከዛ በኋላ ደግሞ እኔ መጀመሪያ ሲጀመር ልጅቷ እያለቀሰች ነበረ። አጥቶሽ ነው አንቺ በደንብ ነው የመታኝ ማለት ነው። መሽቷል በመሻት አስወጣኝ ብዬው ነበረ። ከዛ በኋላ አልሆነም ማለት ሂጂ ውጭ አለ። ቢያንስ ልጆቼን መልስልኝ ብዬው ነበረ ግን እምቢ አለ። ሂጂ አይንሽን እንዳለ ያለኝ አጋጣሚ የሆነ ያለበስኩትን አይተሻል። በዛ ልብስ ነው ቆሜ እንትን ያልኩት ማለት ነው። እሺ ደምኖሽ እግርሽ ላይ ወድቆ እንዲወስድሽ ነው ማድረገው። እሺ ምንም ነገር እንዳታስቢ። ይኸው መጀመሪያ ቅድም እንዳወራ ነው ማለት ነው። ይሄን ቻናል ሰጥሻለሁ አላልኩሽም? ይሄንን አሁን የምታዩትን ቻናል ማለት ነው ለሷ ሰጥቻታለሁ። አሁን ቁጭ ብለን የምናወራበትን ይሄ ቻናል የሷ ነው። ላይክ ሰብስክራይብ አድርጉላት። ቤተሰቦች አታሳፍሩኝም። እውነት ለመናገር ከሆነ ካደረገችው አንፃር ሌላም ይገባታል፣ ግን እንደዚህ አይደረግም። አንተ ለወንድምህ ስትል የራስህን ቤት ማፍረስ የለብህም። እሱ ራሱ ፈልጎ ሰይድ ሕፃን ልጅ አይደለም፣ በጣም ማለት ሕፃን ልጅ አይደለም። አንተ የራስህን ህይወት ሳታድን የራስህን ትዳር ሳታድን ለሰው ትዳር ስትል የራስህን ትዳር ትፈታለህ እንዴ? ያ ወንድምህ እኮ ሁለት ትዳር ነው ያለው። እዚህ ጋር የኛው ቤቱን እኔ ጋር መኖር ባይችል በሁለተኛ ሚስቱ ጋር እየኖረ ነው። እንግዲህ የመን የሄድኩት ይህንን ልገዛ ነው ማለት ነው። ይህንን ወንበር ያው እንግዲህ ለዩቱበሮች የወንበር ወሳኝ ነው አስፈላጊ ነው ማለት ነው። እንግዲህ ዝም ብዬ በወንበር ከምሰራ ብዬ ይህንን ወንበር ገዛውን። ከየመን የሄድኩት ለዚህም ነው። ሌላም ነገር በእርግጥ እቃም ልገዛ ነው። ለዚህ ብቻ አይደለም የሄድኩት እና ያው እዚህ ሳይ ወደዳል መሰለኝ እዛ ሄጄ ገዝቼ መጣሁኝ ማለት ነው። እንግዲህ ያው እንደምታዩት አሁን ቁጭ ብዬ እየተሽከረከርኩኝ አወራበታለሁ እንደፈለኩኝ ማለት ነው። በዛው ለጣውንቴም እንግዲህ ዩት ፒንክ ነው የገዛሁት። አያምርም? የሴት ከለር ነው። ለጣውንቴ ራሱ አንድ ላመጣላት ነበር። እና በጣም ደስ የሚለው ነገር ሙሉ ወንበሩ ወልቆ ይታጠባል። በጣም ነው ደስ የሚለው። ይሄ ራሱ ይሄን የወገብ መደገፊያው ራሱ አያችሁት ወጥቶ ይታጠባል ማለት ነው። በጣም ነው ደስ የሚለው ማለት ነው። ወጥቶ መታጠቡ እውነት ለመናገር በጣም ነው ደስ ያለኝ ከምንም በላይ ማለት ነው። ያው እንግዲህ አንድም የሄድኩበት ለዚህ ነው ማለት ነው። እንዴት ነው ያዋጣኛል እንዴ ብነግር ትገዙኛላችሁ? ምን ይመስላችኋል? ልነግድ መሰለኝ ከቲክቶክ አልኩኝ ከዩቲዩብ ጎን ለጎን ነጋዴ ልሆን ማለት ነው። መግዛት ብትፈልጉ ኮመንት ላይ ጻፉልኝ። እዚህ 700 ሺህ ምናምን ይሆናል መሰለኝ። ግን ያው ለቲክቶከር እና ለዩቲዩበር ምናምን ስለሚሆን ያው ብዙ ሰው የሚገዛ ስለሌለ ለንግድ እንኳን የሚፈልግ ሰው ያለ አይመስለኝም። ለማንኛውም ማለት ነው እንግዲህ ስለ ወንበሩኝ ያህል ከቀባጠርኩ ይበቃል። እዚህ ጋር ማለት ነው በወንበር ብቻ እዚህ ጋር እየመጣሁ እየተጎለትኩ እኔም ብቻ ማየት እንዳይደብራችሁ ማለት ነው። እና ማለት ነው እንግዲህ እንዳይደብራችሁ ማለት ነው ከዚህ ከጎኔ ማለት ነው ከጀርባ ቆንጆ የሆነች አነስ ያለች በአቅሜ ባክግራውንድ ላሰራ ነው ማለት ነው። እንግዲህ ማለት ነው ማን ከማን ያንሳል? እኔም በአቅሜ ማለት ነው ቢሮ አለኝ እላለሁ ማለት ነው። እንደ አንዳንዶቹ ያው ለማለት እንደፈለኩኝ ታውቃላችሁ። ያው እና ያው ስም መጥቀስ ስለማልፈልግ ነው እዚህ ጋር ማለት ነው። ምንድነው በየቪዲዮ ስማቸውን እየጠቀስኩኝ አማረርኳቸው እና እንግዲህ ወዳጆቼ የምትወዱኝ የምታከብሩኝ ማለት ነው። ወደ ገደለው ስገባ እንግዲህ ጠፋውኝ አይደለም። ከዛ ቪዲዮ በኋላ ያው እንግዲህ ትንሽ ደንግጬ ነበረ መሰለኝ። በዛ ነው መሰለኝ የጠፋሁት። እና ምንድነው መሰላችሁ እንግዲህ እኔ እንኳን ይሄን ነገር ላወራው አላሰብኩም ነበረ ማለት አንዳንዴ ሁሉንም ነገር ዩቲዩብ ላይ አይለቀቅም አይደል? ግን ያው የሆነ ነገር እንኳን አሁን ቢፈጠር ማውራት አለብኝ ቀድሜ። ለምን ባለፈው ራሱ ምንም ነገር ሳላወራ ነው ዩቲዩብ ላይ እንኳን ወጥቼ እየሄድኩ ነው ምናምን አላልኩም ማለት ነው። አንዋር ነኝ ሲለኝ
ምንም ነገር ለመቅረጽ አልተዘጋጀውም። ምንም ነገር ዝም ብዬ ኖርማል ነበር የሄድኩት ማለት ነው። በዛ ላይ ደግሞ ብቻዬን ነበር የሄድኩት። አሁን ግን አይ ነገር በቃ መልቀቅ አለብኝ ብዬ አሰብኩ ማለት ነው። እንግዲህ አቶ አንዋር ማለት ነው ባለቤቱን ለምን ጀሚላን ወሰርሽ በሚል መሰለኝ እንግዲህ ቀጥቅጦ አባሯት። ደወለችልኝ ስልኬ ላይ ማለት ነው። ደወለችልኝና ሱመያ እንግዲህ አንዋር እኔ ስመለስ ጀሚላን ሰታይ ስትመለስ እኔ በዛ ሰዓት ማለት ነው እንትን ቪዲዮን ራሱ ዑመር ናቸው የቋጩት ማለት ነው። አልሸኛዋትም ሁላ በስነ ስርዓት በቃ ማለት ጀሚላን ስታመጣት እንቅልፍ ላይ ተኝታለች ብላኛለች። ግን እዛ ጋር እኔ ከሚገርማችሁ ነገር በጣም ስደነግጥ እኔ እንደ ሰው እሪ ማለት ማልቀስ ምናምን አላውቅም። የሰው ሁሉ ተፈጥሮ የሆነ ለየት ያለ ተፈጥሮ አለው አይደል? እኔ እንደውም ድንጋጤው እየቆየ ነው ማለት ነው የሚያስደነግጠኝ። በዛ ሰዓት ተኝታ ምናምን ስለነበር እኔ ራሱ በቃ ግራ ገብቶ የነበር ሁላ ማለት ነው። በቃ ልጄን ተሎ ብዬ በቃ ማየት ነው የፈለኩት። በቃ እንደ እናት ማየት ነው የፈለኩት ልጄ እና እሷ ከሄደች በኋላ እኔ ቀድሚያቸው ሁላ ነው የሄድኩት ማለት ነው። እና እሷ ከሄደች በኋላ እንግዲህ እነ ዑመር ቪዲዮውን ቋጭተው ቪዲዮውን ሰጡኝ ማለት ነው። በአጭሩ ምን ለማለት ፈልጌ ነው፣ ቃል ወደ ቤቷ ስትሄድ አንዋር ተብዬው ልጆቿን ይዞ በር ላይ የጠበቀኛለች። በር ላይ ጠብቆ ሲመጣ አይንሽን እንዳለ ልጆቹን ማን አባሽ ነው ስጪ ያለሽ ብሎ እሪ ያላለች። ከዛ ሁላ ካለ አንድ በቃ መታኝ ሁላ ነው ያለችኝ። እሷ ደበደበኝ ምናምን ያለችኝ። ከዛ እና በቃ እያለቀሰች ነው የምታወራልኝ ማለት ነው። እና በቃ ይሄ ነገር ማለት ወይ ምናልባት እንደዚህ በይ ብሏት ለምን ወይ አውቀን እንደ ደበደብኩሽ አስመስይ ብሏት ቢሆንስ ብዬ ልጅቷ በእርግጥ እውነት ለመናገር ከሆነ ምንድነው ሳላመሰግናት አላልፍም። በመጀመሪያ ደረጃ ስላመጣችልኝ በጣም ነው የማመሰግነው። እዚህ ጋር ደግሞ ሰኪናንም በጣም ነው የማመሰግነው። ለምን ትልቁን ጨዋታ የተጫወተችው ሰኪነች ማለት ነው። እሷ ናት ወደ ልጄን የኔን ቁጥር ሰታ ምናምን እንገናኝ ያደረገችን። በጣም ነው የማመሰግነው። አላህ ባለሽበት ይጠብቅሽ፣ ልጆችሽን ያሳድግልሽ። በጣም ነው እኔ እንጃ ቃላት የለኝም አንቺን ለማመስገን ማለት ነው። እና በተረፈ ደግሞ ምንድነው አሁን ወደ ቃል ጉዳይ ስገባ ፈራውኝ ልቤ ማለት ነው። በቃ ጥሩ ልጅ ናት ሳያት አምታሰጠችኝ። በጣም ጥሩ ሰው ናት። ለምን ማንም ይሄን አረግም። ግን መልሼ ደግሞ ድራማ እየሰሩብኝ ቢሆን ብዬ ውስጥ የፈራና በቃ ምናምን በቃ ተረጋጊ ችግር የለውም ወይ ቤተሰብ ጋር ሂጂ ምናምን ብያት በዛው ስልኩ ማለት የታረቁላ መሰለኝ። ከዛ ደወለችልኝ አሁንም ምናምን ደወለችልኝ። ከዛ መጨረሻ ላይ ምን አለችኝ ብር እና እኔ ሲያባራት ምናምን ነገር ልብሴን ባየ አንቺ ጋር ስመጣ እንጀራ ምናምን እየጋገርኩኝ ነበረ፣ ስራ እየሰራሁኝ ነበረ ነው ያለችው። በመሀል ነው እሱ ሲወጣ ብድግ ብዬ ያመጣሁት። በዛ ልብስ ነው ስራ እየሰራሁበት ባለው ልብስ ነው ያባረረኝ እና አሁን ከሰው ጋር ነው ያለሁት። የምቀይረው ልብስ እንኳን የለኝም። ይሄ ማለት ምንም አይነት ነገር አልሰጣትም። ባዶ እጇን ምንም 5 ሳንቲም እጇ ላይ የለምና ወደ ሀገር መሄድ እፈልጋለሁ። እንዴ የት ነው መሄድ የምትፈልጊው ምናምን ስላት በቃ ወይ ጎንደር ሄዳለሁ ወይ ወሎ ሄዳለሁ ይመስለኛል። በእናቷ ጎንደሬ በአባቷ ወሎ እየመሰለችኝ ማለት ነው። እንደዛ ነው ያለችኝ ባልሳሳት። እና ወይ ጎንደር አባቴ ጋር ወይ ጎንደር ቤት የእናቴ አክስቶች አሉ እዛ ሄዳለሁ፣ ቤተሰቦቿ ጋር የእናቷ ቤተሰቦች ጋር ማለት ነው አያቶቿ ጋር፣ ወይ ደግሞ አባቴ ጋር ሄዳለሁ። አባቴ ቤተሰቦች ትበለኝ አባቴ ጋር ትበለኝ እኔ ምንም የተረዳሁት ነገር የለም። መልሙሂም ጎንደርና ወሎ መሆኑን ብቻ ነው የማውቀው ማለት ነው። የቱ ጋር እኔ አላጣራውም። ወሬውን ሳሳጥረው ብር ላኪልኝ አለችኝ። በቃ ሳስበው እውነት ቢሆን ማለት ይህ ነገሩ ድራማ ነው ብዬ የራሷ ጉዳይ ብዬ ለመተው ልቤ ያልችላል። በቃ ማለት በእኔ ምክንያት እንደዚህ ሆና ክፉ ብትሆን ምን አገባኝ፣ የራሴን ህይወትም በጠብጠው ለሷ ብዬ ማለት ትችላለች አይደል? ምናልባት እቺ ሰው እውነቷን ቢሆንስ ነገ ይቆጨኛል። አንዳንድ ጊዜ ለሰው ኸይር የምትሰሩት ነገር ዋጋ ያስከፍላችኋል። ለሰው ጥሩ ነገር ስትሰሩ በጣም ዋጋ ትከፍላላችሁና ይሄ ነገር እውነቱ ነው ለወደፊቱ ትክክል ሆኖ ወይ የሆነ ነገር ሆና ወይ እንደዚህ በባዶ እጅ የሆነ ነገር ደርሳ
ይመስለኛል ሽማግሌን በመሀል ገብቶ ማስታረቅ አልቻለም። ነገ ከሚቆጨኝ ሱመያ በቃ እሺ አልኩኝና ራሴን አረጋግጬ በቃ ቃል ነይ ብዬ ወደ አዲስ አበባ እንድትመጣ ላረግ ነው ማለት ነው። ወደዚህ ማለት ነው እንግዲህ ባለኝ በተመቸኝ አቅም ማለት ነው በቻልኩት ነይ እያልኳት ነው በነገራችን ላይ ማለት ነው። ቦታውን ስለማታውቂው እንግዲህ ስትመጪ ወርደሽ አዲስ አበባ ስትገቢ ደውዪልኝ ብያታለሁ። እንግዲህ ከዚህ የሚወስዳትን ሰው ከአዳማ ነው የምትመጣው። ከዚህ የሚወስዳት ሰው አዘጋጅቻለሁ ማለት ነው። ባለኝ አቅም በቻልኩት መጠን በቃ ከማጋ እንደሆነች ገና ከሩቅ አይቶ ምናምን በቃ የቻለውን ያክል አጣርቶ እንዲያመጣልኝ ተናግሬያለሁ ማለት ነው። በቃ ማለት ባለኝ አቅም ለማጣራት እየሞከርኩኝ ነው ማለት ነው። እንግዲህ አላቅም ከሰው ጋር ማለት በጣም በትንሹ ውስጤ የተጠራጠራት ነው። ግን ደግሞ በቃ በስልክ በጣም ታለቅሳለች፣ አይገልጸውም። እሪ ነው የምለው እኔ ላንቺ ብዬ ነው ልጆች እኔ እናትነትን ስለማውቀው ነው እኔ በቃ እኔ ችግር የለው ምናምን በቃ በጣም ነው የምታሳዝነው ምናምን ስታወራ በቃ እኔ ራሱ እኔ አሁን መሳደብ አልፈልግም እንጂ አንዋር ራሱ በጣም ያናደኝና እሱን እንደዚህ አድርጌ ምናምን ስትለኝ መሳደብ ላለሷ ፈልጌ ግን ምንም ቢሆን ሚስት ናትና ዛሬ በንዴት ላይ እሱ አፈሪ ብላ እሱ እንደዚህ አድርጎሽ ምን አባቱ ምናምን ብላት ነገ ስትታረቀው የኛ የሴቶች ነገር ችግር ስለሆነ እንደዚህ ብለዋለች ባለ ማለቷ ስለማይቀር ብዬ እሺ ብያታለሁ። እየመጣች ነው እየጠበኳት ነው እሷ ማለት ነው እስከምትመጣ ድረስ። በተረፈ ወዳችኋለሁ፣ አከብራችኋለሁ። የሰይድ ቤተሰቦችም ከጎኔ ስለቆማችሁ በጣም ነው የማመሰግናችሁ። እኔም በጣም ነው የምወዳችሁ። እንደ ባል ቤተሰብ ስላላገለላችሁኝ የራሷ ጉዳይ ወንድማችን የራሱን ህይወት ይምራ ምናምን ብላችሁ ስላልተዋችሁ ሁላችሁም ከጎኔ ስለሆናችሁ በጣም ነው የማመሰግነው ከሰይድ ከወንድሙ ውጭ ማለት ነው። እና በጣም አመሰግናለሁ ለሁላችሁም፣ በተለይ ለሲስተሮቹ በጣም ነው የማመሰግነው። እኔ እንደምትወዱኝ አለ ይወደዳችሁ ሁሌ እንደምለው ለሁላችሁም ለተመልካቾቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ማለት ነው እንደነገርኳችሁ ማለት ነው ያላያችሁ ካላችሁ የሰይድ የወንድሙ ባለቤት ናት ማለት ነው። ቃል ኪዳን ወይም ደግሞ ሀያት ቤት ነው ጠራስ ደስ ይችላል። ችግር የለም በሁለቱ አንድ ቀን ቃል ኪዳን አንድ ቀን አያት እያልኩ ልጥራሽ። እንግዲህ ማለት ነው በሁለቱም ጥሩ ይብላለች። ደስ ባላችሁ ጥሯት ማለት ነው። ለማንኛውም እንግዲህ ለምን ጀሚላን መለሽ ብሎ በቦክስ አላት መሰለኝ ይኸውላችሁ ስታለቅስ ብሎ አሁን ደግሞ ያሳኳት ነው ማለት ነው። እንደዚህ ሳቂሽ እንዳታለቅሽ ከዚህ በኋላ ማልቀስ የለም እንድትነጋገር ነው እና ማለት ነው። እንግዲህ ብዙ ነገር ነው የነገረችኝ እያለቀሰች ጀሚላን ስለመለስኳት መቶኛል ምናምን በጣም አስቀይሞኛል ምናምን ብላኛለች ማለት ነው። እታች ሊንኩን አስቀምጥላችኋለሁ። እሱን ዩቲዩብ ሰጥቻታለሁ ለሷ። በዛውም ላይክ ሰብስክራይብ እያደረጋችሁ ሙሉውን ቪዲዮ እሷ ያጫወተችኝን ማየት ትችላላችሁ ማለት ነው። እንግዲህ አይደለም እኔ መጀመሪያ ጀሚላን ለመመለስ ጀመር እኔ አላቅሽም በቪዲዮ ነው ማቀሽ። እንዲያውም ከአንቺ ይልቅ ትንሽ አዩን ሰርጉ ላይ አይቻታለሁ። እንደዚህ አይነት ሰው ስላልመሰለች ወደ አዩ ጋር ሰርግ በልተሻላ ሰርጓን ወይ ለካን ከጠላት ጋር ነው ቁጭ ያልኩት እና ማለትም እኔ ስመልስልሽ እንደ እናት አስቤ እንጂ አይደለም። እኔ እናት ስላለኝ እንደ በቃ ማለት በሰዓቱ ልጅም ስላለሽ ተረድተሽ ምን ያህል ልትጎጂ እንደምትችይ አስቤው በቃ ምክንያቱም እሱ እዛ ጋር ወንድሙን ነው እንጂ ያየው አንቺን አላሰበሽም። ቢያስብ ኖሮ የሚያስታርቅበትን መንገድ ይፈልጋል እንጂ ከአንቺ ልጅን በመመንተፍ አንቺ ላይ ሌላ ቁስል መፍጠር አልነበረም። እሱም እውነት ነው። እኔ በጣም ያናደደኝ እሱ ነው። ምክንያቱም እኛ እኮ ከአይናችን ስር እንኳን ለአፍታ ዞር ሲሉ የት ሄደው ነው ብዬ የሚጨነቀውን ጭንቀት አውቃለሁ። ልጅን የሚያህል ነገር ከአንቺ ተሰርቆ መሄድ ቀርቶ ሲቀጥል ደግሞ አንቺ አዩን ነው እንጂ የጠረጠርሽው በሰዓቱ ቀጥ ብለሽ ፖሊስ ይዘሽ እኛ ቤት ብትመጪ እኔም በመደበቅ ወንጀል ተጠርጥሬ ገባ ይሆናል። ገባሻ? ግን ያንን ሁሉ እሱ አልተረዳም። በቃ እሱ ተነሳ ማን አባሽ ስለሆንሽ ነው ልጅቷን ሰው ፊት ልጆቹን እንደዚህ ይዞ መንገድ ላይ ነው ቆሞ የጠበቀኝ ማለት ነው። በቃ አንቺ ለማንኛውም በጣም ነው የደነገጥኩት። በቃ ችግር የለውም ማለት ነው። እንግዲህ ያው ብዙ ነገር አውርታኛለች።
ያው እንዳልኳችሁ ከታች ሊንኩን አስቀምጣላችኋለሁ ገብታችሁ እያያችሁ ሰብስክራይብ በዛውም እያደረጋችሁ እኔ ማለት እንዲመለሱ እንዲታረቁ ፈልጋለሁ። ግን አንዳንዴ ከስተቱ መመለስ ሰው ከስተቱ መመለስ አለበት ባይ ነኝ። ምክንያቱም እሷ ያደረገችው ጥፋት አይደለም፣ ትክክል ነገር ነው። መታረቅ ካለብን በሌላ መንገድ እንጂ በሌላ ነገር አይደለም። እኔም እኮ ሰኢድን እኔም አሁን አንዳንድ ሴቶችም ወይም ደግሞ አሉ በልጆቻቸው ባሎቻቸው የሚያስፈራሩ ማለት ነው። እኔም ያንን አላደረኩትም። ምክንያቱም ልጅ ለብቻው ልጅ ነው አይደለ? እኛ ፈልገናቸው ነው የመጡት። እኛ ልጅ መውለድ ስለፈለግን ለወደፊቱ ባልና ሚስት ሆነን እንቀጥላለን፣ ለወደፊቱ ጥሩ እናትና ጥሩ አባት ሆነን እንቀጥላለን በሚል ነው ልጅን ፈልገን ራሳችን። እኔ ጀሚላን እንዴት እንደወለድኳት በፊት ታውቃላችሁ፣ ልጁ ላምቢ ብሎኝ ማለት ነው እንጂ እኛ የፈለግናቸውን ያክል እነሱ አልፈለጉንም። ስለዚህ ግዴታ በልጅ ማስፈራራት የለብንም ማለት ነው። አንዋርም ደግሞ ልትረዳ ይገባል። አንተ እኔ በልጅ አስፈራርተኸኝ ወይ ደግሞ ልጅ ስለወሰድካት ሱመያ ገና ለገና ትመጣለች ብለህ ይህንን ማሰብ አይምሮ ውስጥ ማስገባት አልነበረብህም ማለት ነው። ምክንያቱም ይህንን እኔ እንዴት እንዳሰብኩ አላውቅም ማለት ነው። ቢሆን እንኳን እኔ ምን አይነት ኑሮ ይኖራሉ ብለህ ማሰብ ነበረብህ። እንደገና ደግሞ ሰው አንድ ያልተረዳው ነገር አለ ማለት ነው። ሰኢድ እኔን ፍለጋ ሲዞር የሚመስላቸው የእውነትም እኔን ፈልጎኝ የሚንከራተት እየመሰላችሁ ነው። አይደለም። ይህ እውነት አንድ ቀን ሲወጣ ለካን ሱመያ እውነቷን ነው ማለታቸው አይቀርም። እኔ ፈልጎኝ አይደለም። እኔ እኮ ግዴታ ማለት ነው ሁሉን ነገር የልጆች አባት ነው። እኔ ነግራቸዋለሁ ከዚህ በፊት ምናልባት ለእኔ ሰኢድ ባል ነው። ባል ቤት ባል ይመጣል ይባላል። አባት ቤት ግን አባት አይመጣም። አባት አንድ ነው፣ መተኪያን ምንም ነገር የለውም ማለት ነው። የፈለገው ጥሩ አባት ቢሆንም አባት ነው። አባትን የሚያክል ነገር የለም አይደለ? ስለዚህ ሰኢድ እኔ ለዛ ነው እኔ ወጥቼ ሁሉንም ነገር እንዲህ ነው ብዬ ለዛ ነው እኮ አልኳቸው። እኔ እኮ ሳለቅስ አልቅሼ እንደናዩ ካሜራ አስቀምጬ ፌንት አልነቅልም። እንደሷ ካሜራ አስቀምጬ ይህን አደርጋለሁ አልልም። ስለዚህ እኔ መጀመሪያ ራሴን አረጋግቼ ነው። ምክንያቱም ነገ ልጆቻችን ሊቀመጥ ስለሚችል ማለት ነው። የነገን እያሰብኩ ነው። ስለዚህ ሰኢድ እኔን ፍለጋ ብቻ አይደለም የዞረው፣ የራሱ የሆነ ምክንያት አለው። እዛም የልጅ እናት አለችው፣ እሷንም ለማየት ሊሆን ይችላል። ስለዚህ ይሄ ልጁን ከፈለገ ሰኢድ የልጅ ጦት የለበትም ለማለት ነው። የሚያየው ልጅ አለ። ገባችሁ? እና ይህንን እንኳን አንድ ቀን አውርቶ አያውቅም። ለምን እንግዲህ ለያዩ ምን ብሎ እንዳወራት አላውቅም፣ ወይ ደግሞ ማንሳትም ስላልፈለገ ሊሆን ይችላል። እሱን እኔ አያገባኝም አይመለከተኝም ማለት ነው። ባጭሩ መንገድ ላይ የሚቅመው ምንም ብሎ አይደለም፣ ምንም ብሎ አይደለም። በቃ እሱም እኔ አፌን አውጥቼ እኮ እንደ ስራ አድርጌዋለሁ ብያለሁ አይደለ? እሱ አሁን እዛ ጋር ያቺ ቃጠሏለች እንደ ስራ አድርጋ ስራዬ ብላ የኔን ቪዲዮ የምትከታተልና የምትሰራ በቃ ቢዝነስ አድርገውታል። አዩም እንደዛው ነው፣ ሰኢድም እንደዛው ናቸው። ሁሉም እኔ ግልጽ ስለሆንኩ ነው የተናገርኩት ማለት ነው። ለምን በቃ አንድና አንድ ልጄን አሳድግበታለሁ ብዬ ማለት ነው። ስለዚህ እንደዛ ነው እላችኋለሁ። ሁሉም ሰው ጥፋቱን ማወቅ አለበት። በትክክለኛ ጥፋቱን ሲያውቅ ሰው ከልቡ ጥፋቱን ሲያውቅ የማያጠፋ ሰው የለም። ሁላችንም እንሳሳታለን። ይቅርታ ደግሞ ከሱ ነው እና ለዛ ነው። በተረፈ እንግዲህ ማለት ነው አሁን እንግዲህ በቃ ኑሮዬን ረጋ አድርጌዋለሁ። የትም መሄድ የለም ማለት ነው። የትም አልሄድም፣ አልሯሯጥም። እዚሁ ነው የምቀመጠው። እንግዲህ እንዳሳያችሁ ስመለስ በአሁኑ ወንበር ይዤ መጥቼ ነበረ፣ አሳይቻችኋለሁ አይደለም? አሁን ያው ሁለት ስለሆነ ነው ማለት ነው በዚህ የተቀመጥነው። አይታይም? በዚህ የተቀመጥነው ማለት ነው። እና ስቱዲዮን ደግሞ በቃ ከሰኢድ አስበልጬ ያበደ ስቱዲዮ ነው ማለት ነው የማሰራው። ምርጥ አድርጌ አሰራለሁ፣ አዝዣለሁ፣ ያሳያችኋለሁ ሳስተካከል ምናምን። ከዛ በኋላ እኔ እህታችሁ ፏ ብዬ ስራዬን እሰራለሁ። እናንተ ብቻ ሰብስክራይብ አድርጉልኝ። በተረፈ ደግሞ የውሳኑ እንግዲህ እኔ ለሚወደኝ ዩቲዩብ እሸልማለሁ። እኔ እንደ ሰኢድ አይደለሁም፣ ጥሩ ነኝ። ራሴን ስቆልል ማለት ነው። ራሴን ስቆልል እንደዚህ እላለሁኝ። እና ለማንኛውም ማለት ነው እንግዲህ ቃልዋዬ እንግዲህ ስቱዲዮን ያደርግና ደግሞ እንግዲህ ደግሞ እሷም ደግሞ ከኔ ጋር ሀገር ለሀገር ማቋረጥና አኗርን ማባረር ከፈለገች ሁለት ወንበርና አንድ ወንበር ከየመን አስመጣለሁ ማለት ነው። እንግዲህ ይህንን ይመስላል። እንወዳችኋለን፣ እናከብራችኋለን። ከታች ያለውን ሊንክ አስቀምጥላችኋለሁ። ኛውም ከታች ያለውን ሊንክ እንዳልኳችሁ ቪዲዮን እያያችሁ ላይክ፣ ሰብስክራይብ አድርጉ። በተረፈ እንወዳችኋለን፣ እናከብራችኋለን። በአሁኑ እስኪ አንቺ ዝጊው